13 ዓመት በፊት ከቤተሰቦቿ ቤት በሰላም ተሸኝታ ከኢትዮጵያ ከሀገሯ ተነስታ ሳውዲ ደርሳ ሳውዲ በምትሰራበት ቤት ስራ ከጀመረች ከ7 ወር በኋላ ባላሰበችውና ባልጠበቀችው መንገድ ነፍስ እጅሽ ላይ ጠፍቷል ተብላ በእስር ቤት ከተወረወረች ከ13 ዓመት በኋላ በወንድማችን በአቡ አሚራና እንዲሁም በተስፍሽ ባህረርጌው በብዙ እህቶቻችን በእንወንድም ካሊድና በናሲያ ጭምር ትብብር እዳዋ ተከፍሎላት አፉ ተብላ በሰላም ከብዙ ልቅሶና ከብዙ ችግር በኋላ ወደ ሀገሯ ልትገባ ነው። ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ላይክ፣ ሼር፣ ሰብስክራይብ ስለምታደርጉልኝ እጅግ አድርጌ አመሰግናለሁ። ዛሬ እንደ ዜጋ ደስታዬን ለመግለጽ እንደ እህት እንኳን ደስ አለሽ ለማለት ቤተሰቦቿንም እንኳን አላህ ረዳችሁ ለማለት እንዲሁም ይህንን ችግር ብር በልታችኋል፣ ሰብስባችሁ ወስዳችኋል፣ ኃላፊነቱ የእናንተ ነው አምጡ ብለን እኔም ጭምር እየጠየቅናቸው እያፋጠጥናቸው የነበሩት ወንድሞቻችን በቋሚነት ተስፍሽ ያረርገውና አቡ አሚራ ወንድማችን እኔ በግሌ ብዙ የተፈጠሩብኝ ጥያቄዎች ስለነበሩ ብዙ እርዳታ ላይ አልሳተፍም። በተለይ የቸርቾ የመስጊዶ የሆነ ሌላ ነገር ካልሆነና በጣም ከላመንኩበት ወይ ተረጂውን አካል እኔ ራሴ የማናገር እድሉ ከሌለኝ ብዙ ጊዜ እርዳታ ላይ አልሳተፍም። ሌላ እህቴ ግን ያ ችግር ደርሶባት እስር ቤትን በቁም ብዙ እህቶቻችን በየአረብ ሀገሩ በሰው ቤት አንዲት እህት አረብ ሀገር ላይ አንድ ቤት ውስጥ 10 ዓመት ከሰራች 10 ዓመት ውጭ ሳታይ በአንዲት ቤት ውስጥ ተከልላ ትኖራለች። ያ የቁም እስር ቤት ነው። እህታችን ሌላ ደግሞ እንደ ልቧ ማውራት አትችል፣ ከሰዎች ጋር አትገናኝ፣ ቤተሰቧ እንደፈለገች ማውራት አትችል። እሰራለሁ በሰላም እመለሳለሁ ብላ ከእናት ከአባቷ ቤት ልጄ በሰላም ተመለሽ አላህ ካንቺ ጋር ይሁን ተብላ ተሸኝታ ባላሰበችው መንገድ በሳውዲ በሄደች በ7 ወሯ እስር ቤት ከገባች ከ13 ዓመት በኋላ ወደ ሀገሯ ልትገባልን ነው። በመጀመሪያ ቤተሰቦቿን እንኳን ደስ ያላችሁ ማለት ፈልጋለሁ። እህቴም ሌላ ኑር ሰቦ እንኳን ደስ ያለሽ፣ አላህ ከእናትሽ አገናኝቶሽ፣ አላህ ደግሞ አይምሮሽን በሰላም መልሶ ጤነኛ ሆነሽ ይህንን የጮህልሽን ያዘነልሽን ህዝብ ደግሞ በርትተሽ ጠንክረሽ እንደምታስደስችው ተስፋ አለኝ ማለት ፈልጋለሁ። እኔም እንደ ሰው ስጠይቅ ነበር በቁም ነገር ይሄ ብር ተበልቷል እንጂ እቺ ልጅ አፉ ከተባለች 2 ሚሊዮን የሳውዲ ሪያል ቤተሰቦች ካሳ ከተከፈለ በኋላ ለምን አትወጣም በሚል ጥያቄ ላይ እኔም እንደ ዜጋ እንደ እህት ስጠይቅ ነበር። በቋሚነት ተስፍሽ ያረርገውን ስንጠይቅ ነበር፣ አቡ አሚራን ስንጠይቅ ነበር። ለምን ወደ ሚዲያ ጉዳዩን ይዞት የመጣው ወንድማችን አቡ አሚራ ስለሆነ እነሱን በአጽንኦት ስንጠይቅ ነበር። እንዲሁም በተለይ ተስፍሽ ያረርገው በየሄደበት ሁሉ የሌላን ብር በልታል እየተባለ የሆነ ስራ ላይ ሲገኝ ስለ ሌላ እየተነሳበት የሆነ ነገር በተራመደ ቁጥር ሌላ እየተባለ እጅግ በጣም ፈታኝ የሆነ 2 ዓመት በላይ ጊዜን አሳልፏል ወንድማችን። ህመም እስኪገጥመው ድረስ በርካታ የአሳብ እንትኖች ክርክሮች እስኪገጥሙት ድረስ የራሱን ስራ የራሱን ህይወት ማራመድ እስከማይችል ድረስ በጣም ተፈትኗል ወንድማችን። እንዲሁም አቡ አሚራን ጭምር ስራ በሰሩ ቁጥር የሆነ ነገር እያደረጉ በታዩ ቁጥር በሌላ ገንዘብ እየተባሉ መከራቸውን ሲበሉ ቆይተዋል ወንድሞቻችን። ይህንን መልስ አላህ ስለሰጣችሁ እንኳን ደስ ያላችሁ ማለት ፈልጋለሁ። እንደ አንድ እንዳማ ሰው ሳይሆን እንደጠየቀ ሰው እንደተሳተፈ ሰው ደግሞ እኔም ይቅርታ ልላችሁ ፈልጋለሁ። ይቅር አለ ማለት ራስንም ይቅር አለ ማለት ነውና ስለዚህ በዚህ እርዳታ ላይ የተሳተፋችሁ እህቶቻችን በተለይ እህት አሲያ እና ወንድም ካሊድ እና ሀቢባ በሌላ ኑር ሰቦ ላይ ያልተሳተፈ ህዝብ የለም። መቀነቱን ያልፈታ የለም። የጣቱን ቀለበት ጭምር ያለችን ይችናት እህቴ ትትረፍ ያላለ የለም። ይሄ ነገር ሁሉ ሆኖ እህታችን ለዚህ ስለበቃች ፈጣሪን ማመስገን ፈልጋለሁ እንደኔ። እሷን ደግሞ እንኳን አላህ ረዳሽም ማለት ፈልጋለሁ። እንደ አላህ መልካም ፍቃድ ደግሞ እንደ ፈጣሪ ፍቃድ እህታችን ሌላ ኑር ሰቦ እሁድ ለሰኞ አጥቢያ ወደ ሀገሯ ትገባለች። በሰላም ወደ ሀገሯ ያስገባት። ሀገሯ ገብታ ደግሞ
እንዲመታ ደግሞ ድምጿን ለመስማት ያብቃን ማለት ፈልጋለሁ። እነ ተስፍሽንም እንኳን ደስ ያላችሁ፣ እንኳንም እግዚአብሔር ገላገላችሁ ማለት ፈልጋለሁ። ተስፍሽ በተለይ በጣም ማመስገን ፈልጋለሁ። ተስፍሽና ሀቢባ በተወሰነ መልኩ በተለይ ተስፍሽ ያረርገው ይህንን ጉዳይ ተናንቆ ከኤምባሲ ሰዎች ጋር እንዲሁም ይቺ ልጅ በቃ መምጣት ማትችል ከሆነ ካሳው እንደተበላ ብሩም እንደተበላ ይቅር እናቷ ቤተሰቦቿ ሂደው እዛው ድረስ ይዘይሯት፣ አይተዋት ይምጡ። ምንም ይፈጠር ምንም ቤተሰቦቿ ሳውዲ ድረስ ይሄዱ፣ ፓስፖርት ይዘጋጅላቸው፣ ቪዛ ይዘጋጅላቸው፣ ትኬት ይዘጋጅላቸው፣ ሁሉንም እችላለሁ ብሎ ተጋፍጦ ይህን መንገድ ሁሉ እስከ ውጭ ጉዳይ ሚኒስትር ድረስ ኢትዮጵያ በተደጋጋሚ ከወንድም ካሌድ ጋር ወንድሟ እየተመላለሰ እንደሆነ በየጊዜው ኢንፎርሜሽን ሲሰጠን ነበረ ተስፍሽ ወንድማችን። ያም አልሆነም። ነገር ግን እግዚአብሔር ያለው ሆኖ ደግሞ በተለይ ከኮሚቴዎች ጋር በመተናነቅ አስረዱን እንፈልጋለን፣ ገንዘቡ የት ሄደ፣ ወረቀቱ የት ነው፣ ልትወጣ ካለች የት ሄደች፣ በተለይ ከረመዳን ሳምንት በኋላ ትወጣለች ከተባለ ከዛ በኋላ ደግሞ ነገሩን ተከታትሎ የተዘናጉ ኮሚቴዎችንም አበረታቶ ኤምባሲውንም ተጭኖ እንዲሁም በተለያዩ ምክንያቶች አድርጎ ፊት ለፊት ተጋፍጦ እህታችን ለዚህ በቅታለች እና ምክንያቱም ዝም ስለተባለ ነው እንጂ 2 ዓመት የሆነችው ብዙዎች አሁን በዚህ ሳምንት እንኳን ራሳቸው አረቦች እርስ በርስ ተገዳድለው አፉ ሲባባሉ አይተናል። ግን እንደ ዜጋም እንዳለመታደልም ሆኖ ያው ፈጥነን የመድረስ ዜጋው እንደ ዜጋ ሰፖርት ቢያደርግም እዛ ጋር የተቀመጠው አካል ደግሞ ችላ በማለቱ እህታችን ዋጋ ከፍላለች። እልምሆም እንኳን ፈጣሪ ረዳችሁ ቤተሰቦቿን ማለት ፈልጋለሁ። ሌላን እንኳን ደስ ያለሽ ማለት ፈልጋለሁ። ተስፍሽ ሀረርጌውንም ድካምህ፣ ልፋትህ፣ ከሰው ጋር መጋጨትህ፣ ከሰው ጋር መጣላትህ፣ እንዳትሰራ መደረግህ፣ በየሄድክበት ስለ ሌላ መስማትህ እኔም ጭምር ስጠይቅ ስለነበር እሱንም ይቅርታ ማለት ፈልጋለሁ። እንኳን ደስ ያለ ማለት ፈልጋለሁ። ምክንያቱም አረብ ሀገር ላይ ላሉ እህቶችህ የጀጎል በጎ አድራጎትን ከማቋቋም ጀምሮ አስከሬን እየተቀበሉ ለቤተሰብ ከመስጠት ጀምሮ ለአረብ ሀገር እህቶች ግንባር ቀደም ምትለፋነህና ድካምህ፣ ልፋትህ፣ መታገል፣ ከሰዎች ጋር መጋጨትህ እንኳን ፍሬ ያፈራ ወንድማችን ተስፍሽ ሀረርጌው ማለት ፈልጋለሁ። አመሰግናለሁ። የሌላም ቤተሰቦች በተለይ እናቷ ስታለቀስ በጣም ታሳዝን ነበር። አባቷም ልጄን አሳዩኝ ይል ነበር። ወንድሞቿም እነ ወንድም ካሊድም እና አሲያም እና አቡ አሚራም በርካቶች ሌላ ጋር የተሳተፋችሁ እንደ ህዝብ የኢትዮጵያ ህዝብ በሙሉ እንኳን ደስ ያላችሁ ማለት ፈልጋለሁ። ድካማችሁ፣ ገንዘባችሁ ፍሬ አፍርቶ ደግሞ ከቤተሰቦቿ ጋር ተቀላቅላ በሰላም እንደምናያት ተስፋ አደርጋለሁ።